ጉባኤውን ቀና ብለህ ተመልከት። ለምን አታይ? ለምን ነው ማታይ? እሳት አላችሁ ማላይ ቤት ውስጥ ምን አለ? ልዋረድ ነው። ስንት ዓመት ያንገላታሁትን ዛሬ ተዋረድኩ። ስንት ዓመት ነው ያንገላታው? 20 ዓመት 20 ዓመት። አባቱን ገደልኩ። አባቱን እንዴት አድርገህ ነው የገደልከው? አባቱን መሬት ወረስኩ። እሱን ከሀገር አብንኛ ወጣሁ። አሁንም ደግሜ ልጁን ገደልኩ። አሁን ነቅቶብኛል። እኔ ሊያጠፋኝ እየፈለገ ነው። ወደ እኔ እንዳይመጣ ይዤው እንጂ ልጆቼም እኔም አልተርፍም። ዘጋይቷል። አሁን እግዚአብሔር አንተ ካልተበቀልክ ለእኔ ፍቀድልኝ እኔ እበቀላለሁ ብሎ እየፎከረ ነው። መጽሐፍ ቅዱስ ይዞ ሌሊቱን ተኝቶ አያድርም። አስደጋሚው ማን ነው? የወንድሙ ልጅ ነኝ። የወንድሙ ልጅ ማን ትባላለህ? ሲሳይ እባላለሁ። ሲሳይ? አዎ። ቶሮ ቶቶስ ሻላሊና ከናንቲራቲ ኮቶስ ባክራባንታራባጀራ ያማንያናሲ ሎራ ማኪኖ ከድግምት ሌላ ማን ነህ? መተት። ሌላ ማን ነህ? ከዘር ማንዘር የመጣ እርግማን። በአባቱ ነው በእናቱ ዘር? በአባቱም በእናቱም አላችሁ። ይሄ መንፈስ ሲመታ ባንቺ አባት፣ ባንቺ እናት፣ ባንተ አባት፣ ባንቺ እናት፣ ባንተ እናት ዘር የሚሰራ መንፈስ አብሮ ይወርቃል። ላይነሳ ይወርቃል፣ ላይነሳ ይዋረዳል። ኢያሪኮ እንደፈረሰ ይፈርሳል። ቀና ብላ። አልችልም። ምን አልከኝ? አልችልም። አባቱን ገላል፣ ወንድሙን ገላል። መጨረሻ ምንድነው ቅድህ? ምን የሱን አባት ብቻ የራሴን ወንድሞች ራሱ ጨርሻለሁ። ሲሳይ አንተ ሁሉንም አትምርም እንዴ? ታቀኝም እኔን መርጌታ ነኝ እኮ። አታቀኝም? መርጌታ ነኝ እኔ። መርጌታ? የት ሀገር የተቀመጥክ መርጌታ ነህ? ሰሜን ሸዋ። ሰሜን ሸዋ ቶርኮቶሴ። እጃችሁን አንዴ ስጡኝ። ጫካል ሻት ያራት ረከተሰ በምድር ሁሉ ያለ ይራገፋል። ጫካት ያራት ባንተ ነገር ላይ ያለ በምድር ሁሉ ያለ ይራገፋል። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ላይ ያለ ይራገፋል። ይራገፋል፣ ይራገፋል። መርጌታው የስንት ሰው በረከት ይዛል? ቁጥሩን አላውቀውም። እስኪ ቁጥሩን ገምታ። መላ በቃ የአካባቢውን ህዝብ እንዳለ የሰሜን ሸዋን። አረ እዚሁ አሁን ያለውበት ቦታ የት? እዚህ ሻሸመኔ አርሲ ሮቤ። አርሲ ሮቤ? የአርሲ ሮቤ የብዙዎችን በረከት ይዛል። አረ ገበሬማ አመድ እየነሳውበት ነው። ገበሬውን አመድ እየነሳ ነው። ወደ እኔ እንዳይመጣ ይዤዋለሁ። ከተማውስ? ምንም በቃ ምንም ማንም እኔ ያለውበት አካባቢ ሁሉም አመዳም አርጋል። አንተ ያለበትን አካባቢ ሁሉ ተቆጣጥራል። ሻሸመኔን የተቆጣጠረ ያንቺን ነገር የተቆጣጠረ ያንተን ነገር የተቆጣጠረ ዛሬ ወድቋል። ሰይ ዛሬ ሽባ ሆኗል። ዛሬ ፓራላይዝ ሆኗል። አመድ ያለበሰ አመድ ሆኗል። አንቺ ግን የክብር ልብስ ለብሰሻል። አንተ ግን የክብር ልብስ ለብሰሃል። እግዚአብሔር እንደዚህ ይለኛል፣ የውርደት ልብሳችሁ በክብር ተቀየረ። ታበራለ፣ ትደምቃለ፣ ትጨምራለ። ኢየሱስ ትላለ፣ ደግመም ትላለ፣ እንደገናም ትላለ። ቀና በል፣ ቀና በላ። ጉባኤውን ተመልከት። ወደ እኔ ካቃተ ወደ ጉባኤ ዙር። ወደ ጉባኤ ለቀቁት። ወደ ጉባኤ ጉባኤውን ተመልከታ። ጉባኤውን ቀና ብለህ ተመልከት። ለምን አታይ? ለምን ነው ማታይ? እሳት አላችሁ ማላይ ቤት ውስጥ ምን አለ? እስኪ ዙራ ጉባኤውን ሞክር፣ ለማየት ሞክር እስኪ። ምን አልከኝ? ከዚህ ስትሄዱ ጠላታችሁ ሁሉ እውር ሆኖ ይጠብቃችኋል። ተያዝኩ ዛሬ አይደል? ገና በምድሪቱ ሁሉ ያለውን ይዘን ኢትዮጵያ ትበለጽጋለች፣ እናንተ ትከስራላችሁ። አዝዣለሁ። በታላቅ ድምፅ 3 ጊዜ ጮኸ። በረከቱን ለቀ፣ ሞገሱን ለቀ፣ ስኬቱን ለቀ። የዚህን ጉባኤ በረከት ለቀ፣ የእያንዳንዱ በር ለቀ፣ ፋይናንስ ለቀ። በታላቅ ድምፅ 3 ጊዜ ጮኸ እንድትሄድ አዛለሁ። ቀጥል።
ከለቀኩት አደጋ ነው። ከለቀኩት አደጋ ነው። ምን ይሆናል? ከለቀቅ በነፍሴ ቆርጬ በነፍሴ ፈርጄ አለቀው። በተቀመጠበት ይሄ ሰው ይሞታል ንስሐ ካልገባ እየተባለ ነው። ሰጥ በላዛሉ በኃይል ጩና ሄድ ቀጠል እሰይ እልልታ ጭብጨባ ለጌታ ይገባል። እሰይ ምን ልሁና ከዚህ በላይ ምን ልሁና ከልጅ በላይ ምን ልሁና ከአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር 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 ምን አለ መልሁና ከዚህ በላይ መልሁና ከልጅ በላይ ምን ያርገኛ በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ ክብር ምን አለ ክብር ምን ቃል ካፍ ከወጣ አንተ ከተናገርክ የማይሆን ምን አለ ትእዛዝ ከወጣ የጨለመ ቢመስ ቀናት ቢቆጠሩም ዘመኑን ጠብቆ ወይ በከፍታ ላይ ታቆማለ ጠላት ሃይኖያ ዲያብሎስ ሃይኖያ አንደበትን በሳቅ ትሞላለ ዲያብሎስ ሃይኖያ የተዘጋን በር ትከፍታለ ዲያብሎስ ትሞላለ ዲያብሎስ ደህና ነው። አባት ሞታ ምን ሆነ ሞታ? ሕፃን ነበርኩ እሱ ሲሞት እኔ አላቅም። እሺ አሁን በቅርብ ግን የሆነ ጭምጭምታ እየሰማሁ ሲሄድ ጭምጭምታ እና ነገሮች ተወሳሰቡ ነገሮች አሉ። ሲሳይ የሚባል ሰው የት ነው ያለው? እዛው ነው ያለው። የት ሀገር? እዚህ አርሲ ሮቤ የቱ ጋር ያለው? እዚህ ከአዳማ ወረድ ቅርብ ነው። እስኪ አርሲ ሮቤን እዚህ ሆነን እንፈውስ እንምታ። የአርሲ ሮቤ በረከት ይለቀቅ። ሰሞ ከሚቀበል ይልቅ የሚሰጥ ብሩክ ነው የሚለው። ስለዚህ እኛ ለአርሲ ሮቤ ስንጸልይ እግዚአብሔር ሻሸመኔን ይባርካል። አሜን በላ። ይኸው መጽሐፍ ቅዱስ የሚለው እኮ ነው። እግዚአብሔር በምርህ ነው የሚሰራው። ከሚቀበል ይልቅ የሚሰጥ አያችሁ። አሁን ለአርሲ ሮቤ ጸለያችሁ ማለት እየሰጣችሁ ነው። እጃችሁን ከፍ አድርጉ። አርሲ ሮቤ ላይ የሚሰራ መንፈስ ሁሉ ይወጋ። የአርሲ ሮቤ በረከት ይለቀቅ። በአርሲ ሮቤ ክርስቲያኖች ኃያል ይሁኑ። መተተኞች ይመቱ፣ ሟርተኞች ይመቱ፣ ረጋሚዎች ይመቱ። የከተማዋ በረከት ይለቀቅ። የከተማዋን በረከት የዋጠ በዚህ 3 ቀን ይሞት።